ሰላም ተመልካቾቻችን እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዛሬ የመስቀል በዓል ፕሮግራም ይዤላችሁ የቀረብኩት እንግዳ በጎ በማድረግ ይታወቃል። ይህ የብዙዎችን እንባ ያበሰ ወጣት ነው። ይህንን ወጣት አስተዋውቃችኋለሁ። የዛሬ የበዓል እንግዳችን እሱ ነው። እንግዳዬ ራሱን ያስተዋውቀኛል። እሺ፣ አመሰግናለሁ። ስሜ ሀብታሙ ባሹራ ይባላል። የምኖረው እዚህ ወላይታ ሶዶ ላይ ነው። አው ሀብታሙ፣ አስተዳደግህ ምን ይመስላል? ከቤተሰብ ጋር ነው ወይስ ትዳር አለ? ምን አይነት ሁኔታ ላይ ነው እየኖርክ ያለው? እሺ፣ እንደነገርኩሽ የምኖረው እዚህ ወላይታ ሶዶ ነው። ቤተሰብ ማለትም ትዳር አልመሰረትኩም እና ሙሉ ጊዜን እንግዲህ በጎ አድራጎት ላይ ነው እያሳለፍኩት ያለሁት። እንግዲህ አምላክ ቢፈቅድ ወደፊት የሚሆን ነገር ነው። አው በቤተሰብ ዙሪያ እንግዲህ ይሄንን በጎ ተግባር ለማድረግ የሆነ መነሻ ነገር ያስፈልጋል። ለምሳሌ ከቤተሰብ ካስተዳደግ ወይ አይተካደከው ነገር ወይ ደግሞ አርያ ብለ የተከተልከው ሰው ይኖራል። ምንድነው ለበጎ አድራጎት መነሻነት? እሺ፣ በመጀመሪያ ደረጃ እንግዲህ አንቺም እንደምታውቂው የወላይታ ማህበረሰብ ደግና ቅን ብሔር ነው። ለእንግዶችም በሩን ከፍቶ የሚያስገባ ካልጋው ወርዶ መሬት ተኝቶ የሚያስተኛ የሚያበላ የሚያጠጣ ነው። እንግዲህ በዚህ ማህበረሰብ ውስጥ ነው የሚያደግኩት። ይሄንን ቅንነትና በጎን ነገር የተማርኩት አንደኛ ከዚሁ ከወላይታ ማህበረሰብ ከራሴ ነው። ሲቀጥል ደግሞ በየትምህርት ቤቶች ያው እኔ የተማርኩት አብዮት ጨራ ነው ከመጀመሪያ ጀምሮ ማለት ነው። እና ከዛ ነው ክበባት ነበሩ፣ በጎ አድራጎት ክበባት፣ በዛ ውስጥ እሳተፍ ነበረ። ያው በዛ ያደገ ነገር ነው። አው ስንተኛ ልጅ ነህ? አስተዳደግህ ምን ይመስላል? ኦኬ፣ እሺ፣ እኔ ለቤቱ ብዙ ስለሆነ ነው። እኔ ለቤቱ አራተኛ ልጅ ነኝ። አስተዳደግ አሁን መሀል ላይ ነህ እንግዲህ። እንዴት ነው አስተዳደግህ ምን ይመስላል በቤት ውስጥ የነበረው? ያው እንግዲህ እንደማንኛውም ቤተሰብ ያው አባታችን የመንግስት ሰራተኛ ነው። እንግዲህ እሱ እንትን በሚለው ነው የሚተዳደሩት ቤተሰብ ሙሉ። በዛ ነው እንግዲህ እንትን የምንለው ያው እንደማንኛውም ቤተሰብ ነው። ያው ምንም የተለየ ነገር የለውም። የልጅነት ትዝታዎች ምን ይመስላሉ? አዎ እንግዲህ ምን ብዬ ልንገርህ? ብዙን ጊዜ አሁን አንተ ወደ ማህበረሰቡ የቀረብክ ነህና ምናልባት ልጅነት ተጽዕኖ አድርጎብህ ሆኖ ይብያስ በዚህ እንትን ኦኬ አዎ እሺ፣ አመሰግናለሁ። እንግዲህ በልጅነቴ ብዙ ጊዜ የማሳልፈው እንደነገርኩሽ በጎ አድራጎት ክበባት አሉ። በዛ ክበባት ውስጥ ብዙ ቦታዎችን ዞር ነበረ። እየዞርን እንግዲህ የተቸገሩ የተጨነቁ ወገኖችን ያቅማችን ያህል ትዝ የሚለኝ እንደውም በየሰው ቤቱ እየዞርን ሁሉ አሮጌ ልብስ እየለመንን ለሰዎች እንሰጣለን ለተቸገሩ እና ጓደኞችም አሉ ስቲል እስካሁን ደግሞ በዚህ ነገር ላይ የቀጠሉም አሉ። እኔ ብቻ አይደለሁም እና ይሄንን ይመስላል። አዎ፣ የመጀመሪያ በጎ ያደረክለት ሰው ማለት ይሄ በማህበር እንዲ ከጓደኞች ከቲሙ ጋር ሳይሆን ብቻህን ያደረከውን ታስታውሰዋለህ? አዎ፣ አስታውሳለሁ። ማለት ብቻዬን ያደረኩት ትዝ ይለኛል። 5ኛ ክፍል ተማሪ እያለሁ ነው እና ተልኬ ሱቅ እየሄድኩ አንድ ህጻን ልጅ እግሩ እየቆሰለ አገኛለሁ። ማለት በጣም የቆሰለ ነው እግሩ እና የተላኩትን እቃ እንድገዛ የተላኩትን ሳንቲም ብር ልጁ እያለቀሰ ነበረ። ቀጥታ ይዤ ወደ ሕክምና ቦታ ነው የወሰድኩት። ወስጄው አሳከምኩት ልጁን በሚችለው። አልበቃም ብሩ ራሱ እንደዛም ሆኖ እና በሰዓቱ የነበረው ሐኪም የኔን ነገር በማየት ብቻ በቃ እንትን አለ ያን ነገር አከመ። የመጀመሪያ ያቺ ነገር ነች። እስቲ ልጁ አሁን ደግሞ ትልቅ ደረጃ ደርሷል። እንደ ቤተሰብ ነን አሁን በዚህ ሰዓት ላይ። ቤተሰብ ይደግፋሉ። አሁን ብዙን ጊዜ ለራስ የሚባል ነገር አይኖርምና እናት አባት በዚህ ዙሪያ ፍቃደኛ ናቸው ወይስ ድጋፋቸው ምን ይመስላል? አዎ እነሱ በብዙ ነገር ያግዙኛል፣ በብዙ ነገር ይረዱኛል። እግዚአብሔር ይመስገን። ለዚህ እንዲበቃ ያደረጉትም እነሱ ናቸው። አዎ እጅግ በጣም እንዲሁ እንደሚነገረው አይደለም። ያው ብዙ ጊዜ እኔ ሚዲያ ላይ ስለምታይ ነው እንጂ ከኔ ጀርባ እጅግ በጣም በብርቱ የሚጸልዩልኝ የምትጸልይልኝ እናት አለች፣ አባት አለ። ሁሉ ጊዜ በፈጣሪ ፊት እያለቀሱ ጭምር
ባላቸው ነገር ምንም ነገር ሳይሰስቱ አንዳንዴ ማላገኛቸው ነገሮች አሉ አጋጣሚ እንዲሁ ታማሚ በብዛት እንግዲህ እኔ የማሳልፈው ከታማሚዎች ጋር ነው ሙሉ ጊዜ እና አንዳንዴ እጄ ሊያጥር ሁሉ ይችላል እና በዛ ጊዜ እንግዲህ በቃ ከነሱ ሁሉ የሚያረጉበት ጊዜ አለ። እውነት ለማውራት እንግዲህ በፈጣሪ ፊት ነው የምናገረው ከራሳቸው ጭምር እንትን የሚሉት ነገር አለና እኔ እንዲህ ነው ብዬ የምናገረው ነገር የለም። ማለት ይህን በጎ ስታደርግ የሚያግዝ አካል አለ ወይ? አሉ እንዲሁ አሁን እንዳልኩሽ እኔ ሚዲያ ላይ ወጥቼ ስለምታይ እንጂ እጅግ በጣም ቅንና ደግ ልብ ያላቸው እህቶች ወንድሞች ከዚሁ ብንጀምር ወላይታ አካባቢ ያሉ ከወላይታ ወጣ ብሎ በተለያዩ ዞኖች ላይ ያሉ እንዲሁም ደግሞ ከሀገር ውጭ ያሉ በጣም ቅንና ደግ ልብ ያላቸው በአረብ ሀገራት የሚኖሩ እህቶቻችን በየሰው ቤት ጓዳ እንግዲህ ብዙ ጊዜ ምን ሰማው የምናየው ነው። ለራሳቸው በፈተና ውስጥ ሆነው ነው እንግዲህ የታመመ ሰው ስናገኝም በቃ የሚረዳ ሰው ባገኘን ቁጥር ቶሎ ብለው ቀድሞ የሚደርሱ እነሱ ናቸው። እህቶች ወንድሞች አሉ በአረብ ሀገር፣ በውጭ ሀገር፣ በአውሮፓም በቃ ብዙ ቦታ አሉና በዚህ አጋጣሚ እኔ እንዲህ ነው ብዬ የምናገረው ነገር የለም። እግዚአብሔር ዋጋቸውን ይክፈል። እኔ አቅም የለኝም። እግዚአብሔር ይስጣቸው፣ ዋጋቸውን እግዚአብሔር ይክፈል ነው ማለት የምፈልገው። ያለ እነሱ እኔ ቆሜ ምንም እንትን አልልም። አዎ እንግዲህ ብዙ ወጣቶችን ህፃናትን ነው ለሕክምና የምትደጉማቸውም እንዳሉ ሰምተናልና የማትረሳው ገጠመኝ ወይም ደግሞ በጣም አሳዛኝ ፈተና የሆነብህ ገጠመኝ አለ ወይ? አዎ ብዙ አሉ፣ ግን ሁለት ገጠመኝ አለ። ወደ ቦዲቲ አካባቢ ነው፣ ገጠር ውስጥ ነው። የ6 ዓመት ያልጋ ቁራኛ ነው ተነግሮኝ ነው። እንደነገርኩሽ እንግዲህ በውስጥ መስመር ብዙ መረጃዎች ይደርሱኛል በተቸገሩ ሰዎች እና ሄድኩኝ። ሄድኩ ልጆች ይዘውኝ ሄዱ ወደዛ። ቤት እንደገባው እንደነገርኩሽ 6 ዓመት ሙሉ ታማሚ ነበር ልጁ። ቤት እንደገባው አዞረኝ። እኔ ልጁን ሳየው ማለት ነው ድንግጥ ነው ያልኩት እና በጣም ሽታ አለ። የሰው ልጅ በህይወት እያለ ትል ከሰውነቱ ላይ ሲወጣ በአይኔ ያየሁኝ በዛ ጊዜ ማለት ነውና አዞረኝ። በቃ ማለት ሆነውን ነገር ነው ያጣሁት። በቃ ስቅጥጥ ነው ያደረገኝ እና በቃ ከአእምሮዬ በላይ ሆነ። ምንም በሰዓቱ በቃ ምንም የምናገረው ምንም በቃ ድንግጥ ነው ያልኩት እና በቃ ያ ልጅ የሚለው ምንድነው በቃ ምንም ሰው እንደሌለውና አትርፈኝ ነው፣ ሌላ ምንም የሚለው ነገር የለም። ቤተሰብ አልነበረውም። በጣም የሚገርመው ይሄውልሽ ይሄ ልጅ ቤተሰብ ነበረው፣ አባቱ ነበረው። 2 ዓመት እየተራመደ ነው የታመመው። 6 ዓመት ነው አልጋ ላይ የተኛው እና አባቱ እሱን ለማሳከም መሬቱን አስያዘ። ያሉ ከብቶችን ምናምን ሸጠ፣ መሬቱን እንግዲህ አስይዞታል እሱን ለማሳከም ልጁን ማለት ነው። በዚህ መሃል አባት ይታመምና ራሱ ይሞታል እና የተሰበሰበው ብር ለምን ይውላል? ለአባትየው ለለቅሶ። እናት የቤትም ቤት ነች፣ የገጠር ሰዎች ናቸው። ምንም የሚያውቁት ነገር የለም። በቃ ይቀራል። ሞቱን ነበር ሲጠብቅ የነበረው ልጅ። ከዛ በኋላ ነው እንግዲህ ልጁን አገኘሁት፣ አመጣሁት ወደ ክርስቲያን ሆስፒታል። በዚህ አጋጣሚ ይህንን ምስል የሚከታተሉ ከሆነ ክርስቲያን ሆስፒታልን እጅግ በጣም ማመስገን እፈልጋለሁ። ይሄን ልጅን ለማሳከም ባመጣው ሰዓት እንግዲህ ከጎኔ ሆነው ይሄን ልጅን በማሳከም ትልቅ አስተዋጽኦ አድርገዋልና ማለት ሕክምና ድጋፍ አድርገዋል። ብዙ ጊዜ ይረዱኛል። እኔን እጅግ በጣም ማመስገን እፈልጋለሁ ክርስቲያን ሆስፒታልን እና ወደ 2 ዓመት ከምናምን ሕክምና ላይ ነበር ይሄ ልጅ ያሳለፈው። ከዛም በኋላ በቃ ያው ሁሉ ነገር እግዚአብሔር ይመስገን ተሽሎት ያው የተያዘው መሬትንም አስለቅቄለት ሙሉ ለቤተሰብ ሰጥቼ አሁን በነጻነት እየኖረ ነው። ሱቅ ተከፍቶለት ሱቅ እየነገደ ነው አሁን ላይ ያለው። ደስ ይላል። ያው ትርፉ ይሄ ነው፣ የበጎነት ትርፉና ደስታው ይሄ ነው። ተመልካቾቻችን የመስቀል በዓል ፕሮግራም እንደ ተመለከታችሁት ከእንግዳዬ ጋር እየቀጠለ ይገኛል። ከፕሮግራሞቻችን ጋር ቆይታ እንድታደርጉ እንጋብዛለን። አሁንም ወደ እንግዳዬ መልሳችኋለሁ። ሌሎች አሁን ደግሞ በቅርቡ አንዲት እናት እንደውም እዚሁ አካባቢ ነው አሁን የማዕከል ለመክፈት የተከራየውበት አካባቢ፣ በዛ አጋጣሚ እንደውም ይሄን ያገኘሁት ይሄን ቤት ማለት ነው እና እዚሁ አካባቢ ነበረች እቺ እናት የምትታመመው በካንሰር በሽታ ነበር የምትታመመው። እኔ ወጌታ ኤፍኤም ላይ ገብቼ ቃለ መጠይቅ ካረኩ በኋላ ስልኬን ከዛ ነው ወስደው ይደወሉልኝ።
መጥቼ ያየሁኝ። ካየሁ በኋላ በጣም ነበር የሚያሳዝነው። ህፃናት ልጆች አሉ፣ 4 እናት አለች። ሙሉ በሙሉ ጡቷ ብስብስ ብሏል እና በጣም ነበር የሚያሳዝነው። አባት ከሞተ 2ኛ ዓመት ነው። አባት በሞተ በ2ኛ ዓመት ነው እቺ እናት ያልጋ ቁራኛ የሆነችው እና ልጆች ምንም አቅም የላቸውም። በጣም የሚያሳዝን ነበረ። ተጨማሪ 2 ወንዶች ልጆች ነበሩ፣ የሉም፣ ጠፍተዋል። እነሱ በቃ ሁሉ ነገር ተስፋ ቆርጠው እና 4 ህፃናት ናቸው ያሉት። አገኘው በቃ አለቀሰች። አትርፍልኝ ለልጆቼ። በጣም የሚያሳዝነው ለራሷ ጤና ሳይሆን ለልጆቼ አትርፍልኝ። ያ ልጆቹ ህፃናት ናቸው፣ ራሳቸውን አልቻሉም። ቲክቶክ ላይ ሶሻል ሚዲያ ላይ ራሱ ለቅቄ ከ3 ሚሊዮን በላይ ነው ቪው የታየው። ብዙ ሰዎች እንትን ይሉ ነበረ እና አትርፈኝ እያለች ታለቅሳለች። ልጆችም እናታችን አትርፍልን ነው የሚሉት። መጨረሻ ላይ ያው እያሳከምኩ እሷንም ወደ ጥቁር አንበሳ ነበር የወሰድኩት። ጥቁር አንበሳ ከሄደች በኋላ ቀጥታ የነገሩት በቃ ትሞታለች ነው። በጣም የሚገርመው ምንድነው ልጆች እናት እንደምትሞት አያውቁም። ማንም እኮ እናት እንደምትሞት ብለው ነው የሞቷን እንትን እኔ አውቃለሁ። ትሞታለች ተባለ። ኦልሬዲ ጥቅም የላትም ውሰድ ነው የተባልኩት። እና ልጆች እናት እንደምትሞት አያውቁም። እስቲ እናት ራሷ እንደምትድን ነው የምታውቀው። ግን በቃ ለኔ ከባድ ነበር በሰዓቱ ማለት የሚሞት ሰው እየተንከባከብሽው ግን መሞቱን የማያውቅ ልጆችን የእናታቸውን ሞት የማያውቁ እንደዛ ነበር። ያው እንትን እያሉ እናት አረፈች። ያው ማንም ሰው የላቸውም፣ እድር የላቸውም፣ ተከራይ ናቸው። የቤት አከራዩ ከዛ ቀድሞ ከቤት ለቃችሁ ውጡ ብሏቸው ነበረ። ከዛም በኋላ በቃ ከሰፈር ሰው አስተባብሬ ምን ብዬ ያው እናቲቱንም አስቀበርኳት። ሁሉም መደረግ ያለበትን ነገር አረኩኝ። በዛ መሀል እንግዲህ አባት በሞተ በ2ኛው ዓመት ነው እናት የሞተችው። ልጆቹ በጣም ከባድ ነው። አንደኛዋ ታላቋ ልጅ አእምሯን እንትን አለች እና እሷን ልጅ ደግሞ ሆስፒታል ልጅ ገባው እንደገና። የቀሩ 3 ልጆችን ደግሞ እጄ ላይ ቀሩ። ሰውም የለኝም። መጨረሻ ላይ በቃ ልጆች መቃዠት ጀመሩ። እዛ ቤት ውስጥ እናታችን እየጠራችን ነው ያሉ ያለቅሳሉ። በቃ ብዙ ነገር እንትን ማለት ሲጀምሩ ቤት ቀየርኩ። ሌላ ቦታ ወስጄ ሌላ ቦታ አስገባዋቸው። አሁን እንግዲህ ታላቅ እህታቸው እየታመመች ነው። የአእምሮ በሽታ እንትን ትላሽ መድኃኒት ትወስዳለች። እንዲህ አይነት ነገሮች አሉ። በጣም ጭንቅ የሆኑ ማለት ነው፣ ከባድ የሆኑ ነገሮች አሉ። እግዚአብሔር ደግሞ ያ ሁሉም ነገር ያሻግራል። ነገ መልካም ይሆናል። ሁላችን በሚተባበር ባጠገባችን ብዙ የ20 ብር ፓራስታሞል ቅንጦት የሆነባቸው ሰዎች አሉ። እኔ ያየኋቸው መታከሚያውን አይደለም፣ መታከሚያው ቅንጦት ነው፣ ትርፍ ነው። ፓራስታሞል መግዣ አጥተው በእንባ ሸለቆ ውስጥ ያሉ ወገኖቻችን አሉ። በጣም ብዙዎች፣ በጣም እና ከባድ ነው በጣም። የኢትዮጵያ ሕዝብ ደግሞ በዚህ አንዳንዴ በጣም ይተባበራልና እነዚህን ወደ ሶሻል ሚዲያ ስታመጣ ፊድባኩ ምን ይመስላል? እንግዲህ በጣም የሚገርምሽ አሁን ዲ ሶሻል ሚዲያ ላይ እንደምንባለው ምናምን ነገር አለ እንዲ መሰዳደቡ ምናምን፣ እሱ እውነት ነው የሚልሽ ውሸት ነው። የእውነት ከልብ ደግሞ የሚያለቅሱ የሚያነቡ ሰዎች አሉ። አሁን እየነገርኩሽ እኚህን ልጆች አንዱን እኔ ላሳድግ አንዷን ስጠኝ እቺኛዋን ስጠኝ ብለው አሳድግ እያለቀሱ የሚለምኑ ሰዎች አሉ። ላቋርጥ፣ የእነዚህ ህፃናት እጣ ፋንታ መጨረሻ ምን ይሆናል? እንዴት አደረግ? እንግዲህ እንደ እግዚአብሔር መልካም ፍቃድ አላማዬ ብዙ ነው። ቤት ልገዛላቸው ነው እዚህ ያሰብኩት። እሱ ቤት ገዝቼ በእናትየው ስም እንትን ማለት ነው የምፈልገው። ምክንያቱም ተከራይ ናቸው። አባታቸው ጀግና ወታደር ነበረ። በየሀገሩ ነበረ ሲዞር የነበረው። መጨረሻ ላይ ወደ ሀገሬ ወደ ቤተሰቤ ላምጣ ብሎ ነው በዚህ ሀገር ይዞ የገባው። እንዳልኩሽ ገጠር ነው እንትናቸው። ልጆች ደግሞ አያውቁም ገጠር ምን እንደሆነ አልለመዱም። ለዛ ነው እንግዲህ አሁን ከተማ ላይ ተከራይቼ ያስቀመጥኩት። ሙሉ እንግዲህ በዚህ ሰዓት እናትም አባትም ወንድምም ሁሉም ነገራቸው ነኝ እኔ። ትምህርታቸውን ግን እየተማሩ ነው። ትምህርት አሁን ገብተዋል። በቃ ሁሉ ነገር እኔ ነኝ በዚህ ሰዓት። የሚረዳ ማለት ለነሱ ተብሎ ያገዘ አካል አለ። ይኸውልሽ ምን እንደሆነ ታውቂያለሽ? አንዳንዴ አንድ ቪዲዮ ከተለቀቀ በኋላ የሆነ ሰዓት ላይ ቫይራል ይወጣል። በሰዓቱ ስለዛ ነገር ይጮሃል። ከዛ በኋላ የሆነ ነገር ይደረጋል። ከዛ ሌላ ቪዲዮ እንትን ስትይ ይረሳል ያ ነገር። እዳውን አንቺ ተሸክመሽ ትቀመጫለሽ።
ዞር ብሎ የሚያስቡ የለም። አሁን ስለነዚህ ልጆች ከዚህ በኋላ ያለውን እኔ ጋር ነው ያለው። ላይክ ሌሎችም እንደዛ ካለፈ አለፈ ነው፣ ሌላውን ነው የሚያዩት። ሌሎች ብዙ አሉ እና እንዲህ አይነት ነገር ስላለ ትንሽ ይከብዳል። በዋዱ አካባቢ እንደዚሁ በአያት የሚያድጉ እናትና አባት በሞት ተነጥቀው አያቶች የሚያሳድጓቸው ልጆችና እክል አንደኛ ኦቲስቲክ ልጅ ነበረች፣ ሁለተኛ ደግሞ እንደዚሁ የሽንት ችግር ያለባት ልጅ። ይሄስ ምን ይመስላል? እንግዲህ ስለሷ ልጅ ከተነሳ ግሬስ ሆስፒታልን እጅግ በጣም ማመስገን ፈልጋለሁ። ተጨማሪ አሁንም ተመልካቾቻችን ግሬስ ሆስፒታልን በዚህ አጋጣሚ ማመስገን ፈልጋለሁ። ልክ ቅድም ክርስቲያን ሆስፒታልን እንዳመሰገንኩት። ትክክል። የዚች ልጅ ኬዝ እንግዲህ በጣም የሚያሳዝን ነው። ሽንቷን መቆጣጠር አይችልም። ሶስተኛ ዓመቴ ነው ሳገኛቸው። ብዙ ነገሩ በነገራችን ላይ ማለት ሕክምና የለውም። በሕክምና አልሞከራችሁም? ኦልሬዲ አሁን ተጀምሯል ሕክምናው። 3 ልጆች ናቸው አሁን ሽንት መቆጣጠር የማይችሉ። አንድ እሷ ልጅ፣ ሌላ ከአረካ ያገኘዋት ልጅ አለች። ኦልሬዲ እሷን ኦፕራሲዮን አሰርቻታለሁ። እሷ ኦፕራሲዮን ተሰርታ እግዚአብሔር የተመሰገነ ይሁን አሁን ተሽሏታል፣ ድናለች። አሁን እቺኛዋ ያልሻት ልጅ እናቷ እሷን በወለደች በ7 ቀኗ ነው የሞተችው። ታላቅ እህቷ ኦቲስቲክ ነች። አያት ጋር ነው ያሉት። አያት በሽተኛ ነች። ወንድ አያት ደግሞ ጥበቃ ነው። የሚኖሩት ኪራይ ቤት ውስጥ ነው። ዳይፐር እንኳን መግዣ ስለሌላቸው ጨርቅ ነበረ እየተጠቀመች ትምህርት ቤት የምትሄደው። ልጆች ትሸቻለሽ እያሉ እንትን ይባል ነበረ። እቺ ልጅን በጣም ነበር የሚያሳዝነው እና ከኔ ጋር ተገናኘን። የዛሬ 3 ዓመት ነው ከተገናኘን። በሰዓቱ የነበረው ምንድነው ዳይፐር ሰጥቼ በቃ በዳይፐር እንትን ማለት ነበረ። ወደ ሕክምናው ከመሄድ በፊት መቅደም ያለበት ይቀድማል። ከጨርቅ እንግዲህ ይሻላል ዳይፐር በጣም እና ልጅ አገረዶች ትምህርት ቤት እዚህ ካቶሊክ ሚሽን እዛ ነበር የምትማረውና ልጆች በጣም ትሸቻለሽ ቤዛ ምናምን ብለው አትጫወትም። ብቻዋን ወጣ ብላ ነው ቁጭ ብላ የምታለቅሰው ህፃን። ማንም አይጠጋትም እና ዳይፐር ነው የመጀመሪያ እንትን ያልኩት። ከዛ በኋላ ቀጥታ ሕክምና ላይ ነው መታከም ስላለባት ነበር እንትን ያልኩት። እንደነገርኩሽ ግሬስ ሆስፒታል ካሉ የቦርድ አመራሮች ጋር ተነጋገርን። ሕክምናውን እኛ ስፖንሰር እንሆናለን አሉ። ሕክምናው እንግዲህ እዛ ተጀምሯል። እዛ ሕክምናውን እያደረግን ነው። ካቴተር እንግዲህ እየገባ በቀን 2 ጠዋትና ማታ ነበር የምትታጠበው። ምክንያቱም ከውስጧ ለማውጣት ያን ነገር በየቀኑ ይወጣል ከውስጧ ላይ። አሁን ላይ ደግሞ ያው ሕክምናውን ሰፋ አድርገው ሐኪሞች ጀምረውታል። መጨረሻውን እግዚአብሔር እንግዲህ እሱ የሚያደርገውን ነገር መጠበቅ ነው ያለብን። ያው አቅም የቻለውን ያህል እስከ ውጭ ሀገር እንኳን ቢሆን እቺ ልጅን ላለሞተው በእግዚአብሔር ፊት ቃል ገብቻለሁ። የሚቻለኝን ያህል ሁሉ አደርጋለሁ። ይሄ እንግዲህ አንዴ ሆኖ የሚታው አይደለም። ዳይፐሩ በየቀን ነው የሚቀየረው። በቀን 2-3 ነው የሚቀየረው። ቤተሰቦች ደካሞች ናቸው እና አንተ እንደምትረዳ ነው እየሰማሁትና ቤተሰቦቻቸውንም አንተ ነህ እየረዳ ያለኸው። ትምህርት ቤት ክፍያውስ ብዙ ነገር በቃ እኔ ነኝ። ምንም ነገር የላቸው። አስቸጋሪ ነው እኮ የቤት ተከራይ ናቸው። አባት ጥበቃ ነው። እንዴት አድርጎ ነው ዳይፐር የሚገዛው? እንዴት አድርጎ ነው ትምህርት ቤት ክፍያ የሚከፈል? በጣም የሚያሳዝነው ታላቅ እህቷን መጻፍና ማንበባችን ተብላ ከትምህርት ተባራ ነው አሁን ያለችው ኦቲስቲኳ እና ብዙ እንትኖች አሉ። እስቲ እግዚአብሔር ይረዳኛል። መልካምነት እንግዲህ ደስ የሚል ተግባር ውጤቱ ለሰው መስጠት መሆን መታደል ነው። ያው እንግዲህ ባህላችንም ነው ሰው ለመርዳት ሰው መሆን በቂ ነው ነው። አንተም ያንን ብሂል ነው ይዘህ እየተከተልክ ያለው። መስከረም ጠባ ደስ ይላል ደስ ሲሄድ አሮጌ ሲመጣ አዲስ። መስከረም ጠባ ደስ ይላል ደስ ሲሄድ አሮጌ ሲመጣ አዲስ።
በልሆያ ሆዬ ከበጎ አድራጊ ወጣት ከሀብታሙ ጋር እያደረግን የቆየ ነው ጭውውት እንደ ተመለከታችሁት አሳዛኝ በአንድ ጎንም ደግሞ አስደሳች ቆይታ ነው። አሁንም ፕሮግራማችን ይቀጥላል። ከእንደነዚህ አይነት በጎ አድራጊ ወጣቶች ጎን እንድትሆኑ የሰማችሁት ነው። እነዚህ ሽንት መቆጣጠር የማይችሉ ህፃናት በየቀን ነው የሚቀየረው። የምትችሉ ወገኖች ይሄንን ማድረግ መደገፍ የምትችሉ ወገኖች ወንድሜ ማግኘት ትችላላችሁ። መደገፍ መልካም ማድረግ ለራስ ነው፣ በጎነት ለራስ ነው እያልን ፕሮግራማችን ይቀጥላል። አሁንም ከኛ ጋር ሁኑ። እንግዲህ ይህ ሀሳብ ይህ በጎ ተግባር መጨረሻ ምን እንጠብቅ? ከሀብታሙ እቅዱ ምንድነው? ይሄንን ከማስፋት እንግዲህ ለብዙዎች እየደረስክ ነው። ቀላል የሚባል አይደለምና ሀሳብህ ምን አሰብክ? ምን እንጠብቅ? እንግዲህ እንደነገርሽው እኔ ከሞት በኋላ ላለው ህይወቴን የምሰራው ለአሁን እዚሁ እንትን ለሚለው አይደለም። ውዳሴ ከንቱ እንዲሆንብኝም አልፈልግም። ስለዚህ እግዚአብሔር ቢፈቅድና ቢራራልኝ አሁንም እግዚአብሔር ከጎኔ ነው ያለው። በስራዎቹ እያየው ነው፣ በውጤቱ እያየው ነው እግዚአብሔር ከኔ ጋር መሆኑ። የኦቲዝም ማዕከል ወላይታ ላይ መክፈት ፈልጋለሁ። ብዙ ሰዎችን አይቻለሁ እዚህ አካባቢ በኦቲዝም የተጠቁ ነገር ግን ሰይጣን እንደ ክፉ በሽታ ማለትም ሰይጣን እንደተያዘ ሰው አድርገው ነው የሚያስቡት። አዎ ማህበረሰቡ በሽታ ነው ብሎ ያስቡት ኦቲስቲክ ተጠቂዎችን። ልክ ነህ። እና እግዚአብሔር ቢፈቅድና ቢራራልኝ እሱን የመክፈት ፕላን አለኝ። ሁለተኛ ነገር ደግሞ አሁን እንግዲህ የጀመርኩት አለ የአረጋውያንና የአእምሮ ህሙማን ማዕከል። እሱን በደንብ ማስፋፋት እግዚአብሔር እንደውም ይረዳኛል ብዬ አስባለሁ። ወላይታ ላይ ትልቅ የሆነ ድርጅት እንደነገርኩሽ ፋውንዴሽን ማድረግ እችላለሁ በእኔ ስም። ሀብታሙ ፋውንዴሽን ማለት እችላለሁ። ነገር ግን በእኔ ስም ማድረግ ነው አልፈልግም። የሁሉም እንዲሆን የማህበር እንዲሆን ነው የምፈልገው። ስለዚህ ጥላ ተስፋ ለሱዳን የአረጋውያንና የአእምሮ ህሙማን ማዕከል ብዬ ማህበር ብዬ በማህበር አድርጌ እንደምትመለከቱ እንግዲህ ይሄን ቤት ተከራይቻለሁ። 500 ካሬ ላይ ያረፈ ነው። ቀላል የማይባሉ ክፍሎች አሉ። ይሄን ነገር እንግዲህ በደንብ ማስፋፋት ነው የምፈልገው። በደንብ ያልኩሽን በየቤቱ ምን ደረጃ ላይ ነው ያለው? ኪራይ ወስደህ ነው? አዎ ምን ደረጃ ላይ ነው ያለው? አግኝተሃል? አረጋውያኖቹ አሉ? ምን ጎደለ? ለምንድን ነው ያልጀመርከው? ኦሬዲያን የቤት ከተከራየን 3 ወር ነው። 3 ወር ኦሬዲ አልፎታል። የሚጎሉ ነገሮች አሉ። ፍራሾች፣ አልጋዎች፣ ብርድ ልብስ ይጎልኛል። ይሄን ደግሞ እንትን ለማድረግ አቅሙ የለኝም። ምክንያቱም ብዙ ጊዜ ከበሽተኞች ጋር ነው የምውለው። አሁን በዚህ ሰዓት ይሄን ኢንተርቪው እያደረኩ አዋሳ ላይ አንድ ህጻን ልጅ ሪፈራል ሆስፒታል እዛ አስገብቼ ነው የመጣሁት። አንድ ከኔ ጋር የሚሰራ ልጅ አለ። እሱን እዛ አስቀምጬ ነው ኦፕራሲዮን የሚሰራ ልጅ አለ እና ብዙ ጊዜ ከነዚህ አይነት ሰዎች ጋር ነው ጊዜ የማጠፋው ማባከነውና ተጨማሪ ደግሞ ይሄን ነገር ለማድረግ እኔ አቅም የለኝም። ዶክተር አባባሌ ስለዚህ ያው ለወላይታ ሶዶ ዩኒቨርሲቲ ለግብርና ኮሌጅ ለተለያዩ ተቋማት ደብዳቤ ከሰራተኛና ማህበራዊ ማስጽፍ ያለው የኛም እንደ ማህበር ለነሱም ጽፏል። እንግዲህ በዚህ አጋጣሚ ወላይታ ሶዶ ዩኒቨርሲቲ ከዚህ ቀደምም የተለያዩ በጎ አድራጎቶችን በማድረግ የሚታወቅ ነው እና ከጎኔ ካጠገቤ እንዲቆም ጥሪን ማስተላለፍ ፈልጋለሁ። አበባዬ እዮሃ አበባዬ እዮሃ አበባዬ እዮሃ አበባዬ መስከረም ጠባ ደስ ይላል ደስ ሲሄድ አሮጌ ሲመጣ አዲስ መስከረም ጠባ ደስ ይላል ደስ ሲሄድ አሮጌ ሲመጣ አዲስ በልሆያ ሆዬ ደመራው በራ ደመራው በራ ደረሳችሁ ማለት ፈልጋለሁ። አሁን ደግሞ የምገኘው እንግዲህ እኚህ የምትመለከቷቸው
እህቶቼ እናታቸው ካረፈች ሰንበትበት ብሏል። ማለትም ፋሲካ በዓል ሊደርስ አካባቢ ነው ያረፈችው። እስካሁን እንግዲህ እኔ ጋር ነው ያሉት። አደራ ተቀብዬ እናት እንግዲህ ልትሞት አካባቢ ለኔ ነው አደራ የሰጠችው። አባት የለም፣ እናትም የለችም። እና እንግዲህ ግሬስ ሆስፒታል በዚህ አጋጣሚ ለበዓል እንኳን አደረሳችሁ መልእክት ለእናንተ ልኳል። ይሄው እንግዲህ ይሄንን ግሬስ ሆስፒታል ነው የላከላችሁ። እንኳን አደረሳችሁ ብሏል። እንኳን አብሮ አደረሰን። እናመሰግናለን። ግሬስ ሆስፒታል ከልባችን እናመሰግናለን። እኛን በዓል አብረ እንድናሳልፍ ስለረዳችሁ። አሁን ደግሞ በበጎ አድራጊ ወጣት በሀብታሙ በኩል መጥተው ተረድተው ከበሽታቸው ድነው የሚገኙ ግለሰቦች አሉ። እሱ ያስተዋውቀና እስቲ እነማን ናቸው? በምን ኬዝ ነበር ወደ አንተ የመጡት? ከሱን ጀምር። እሺ እንግዲህ የምትመለከቱት አቡሽ ይባላል። ይሄ ነው እንግዲህ በህይወት እያለ ትል ሲተላ ያገኘሁት ልጅ ይሄንን ነው። 6 ዓመት ሙሉ የአልጋ ቁራኛ የነበረ ያልኩሽ ልጅ ይሄ ነውና። እሺ አመሰግናለሁ። ያው አብሴን ያው አላውቅም ነበረ። ያው እኔ ከተኛሁት 6 ዓመት ነበረ። ያው በአልጋ ላይ ሆንኩት። ያው ሀብቴን ሳገኘው ያው 6 ዓመት ሙሉ አልጋ ላይ ከሆንኩ በኋላ አንድ ቀን ያው ሀብቴ መጣና አላውቅም ነበረ። ያኔ ቤት ሲገባ ራሱ አላመንኩም ነበረ። ያሳክመኛል ራሱ ይረዳኛል ብዬ አላሰብኩም ነበረ። እግዚአብሔር ፈቅዶ እንኳን እንደዚህ አይነት ሰው ነው ብዬ በፍጹም አልገመትኩም ነበረ። ረዳኝ፣ አሳከመኝ። እንኳን ወዳጅ ዘመድ የሰፈር ሰው ራሱ ጠልቶኝ ነው ሸሽቶ ነበር። ራሱ ቤቴ ሙሉ 6 ዓመት ድረስ የሰፈር ሰው ራሱ እኛ ቤት ገብቶ ማይጠይቅ ነበር። ሀብቴ ሲገባ ራሱ ተገረምኩና እውነት አሳከመኝ። እሱ ሲመጣ እንዴት ነው እውነት ታክሜ ድናለሁ የሚል ተስፋው ነበረ? እኔ ሲጀመር ሞት ነበር የጠበቅኩ የነበርኩት። እግዚአብሔር ይመስገን አላሰብኩትም፣ በፍጹም አላሰብኩትም ነበረ። ብቻ እግዚአብሔር ያለው ይሆናል። እውነት ዛሬ ያው ድኜ በእግሬ ቆሜ ተራምጄ ስራ ሰርቼ ያው አለው። እግዚአብሔር ይመስገን። አሁን በምን አይነት ሁኔታ ላይ ነው ያለው? የት ነው የምትኖረው? ያው ቦዲቲ ከተማ ውስጥ ነው የምኖረው። ያው እግዚአብሔር ይመስገን ሱቅ ተከፍቶ ስራ እየሰራሁ ነው ያለሁት። አሁን ጤንነትህ ምን ይመስላል? ጤንነቴ ጥሩ ነው። ያው እግዚአብሔር ይመስገን በቅርቡ መስከረም 7 ክርስቲያን ሆስፒታል ቀጠሮ ነበረኝ፣ መጥቼ ነበረ። ጤነኛ ነኝ። ካሁን በኋላ እንትን ቀጠሮ አያስፈልግም ተብዬ ነፃ ነኝ። ካሁን በኋላ አትምጣ ተብዬ ሄድኩ፣ ነፃ ወጣሁት። በቃ እግዚአብሔር ይመስገን። አዎ ለሀብታሙ የምትለው መልእክት ካለ ምስጋና ካለ እድል ልስጥህ የመጨረሻ። ያው ሀብቴ እውነት ለሱ ለመናገር አንደበቴ ያጥረኛል። እውነት በምን ቋንቋ ነው የምገልጸው? እውነት እኔ ለሱ ክፍዬ ማልጨርሰው ውለታ አለብኝ። እውነቴን ነው የሚላችሁ። አባትም ዘመድም ወገንም ማንም መክፈል ያልቻለው ነገር ነው የከፈለኝ ሀብቴ። እውነት እናቴ ራሱ እንደዛ እንዳታደርገኝ፣ ወንድሜ ወዳጄ ዘመዴ ማንንም ማይጠይቅ ነኝ። 6 ዓመት ሙሉ የሰፈር ሰው ራሱ ይሄ ልጅ ሞተ ቀረ ብሎ የራሱ ቤትን ገብቶ የሚያይ ሰው የለኝም ነበረ። እውነት ሀብቴ ያነ ሲደርስ መልአክ ከሰማይ እንደወረደ ነው ያሰብኩት። እግዚአብሔር ይመስገን። ብቻ ያሰበው ነገር ያሳካለት። እውነት እሱ ያሰበው ሁሉ ለሱ ያሳካለት የሚለው ነገር የለም። እግዚአብሔር ዋጋ ይክፈለው። እውነትን ነው የምላችሁ። ያው እኔ የሚለው ነገር ያጠኛል። እውነትን ነው ነገር የሚጨርሰው ነገር አይደለም የሱ ነገር። አመሰግናለሁ። ከሷስ ጋር እንዴት ተገናኘ? እንግዲህ እሷን ደግሞ ያገኘሁት ያው እንደነገርኩሽ በውስጥ መስመር ብዙ ስልኮች ይደወሉልኛል። በዋትስአፕ በቴሌግራም የተለያዩ ቪዲዮዎችን ፎቶዎችን ይልኩልኛል። እና ይሄ ልጅ እንግዲህ ይሄ ህፃን አሁን ላይ እንዲሆነው መጀመሪያ ላይ እጅግ በጣም ሙሉ ልቅ ያለ ህፃን ልጅ ነበረ። ችግሩ ምንድነው? በ7 ወር የ3 ኪሎ ነበር የሚመዝነው። ይሄ እንትኑ ተያይዞ ተጣብቆ ነው የተወለደው በተፈጥሮ ተጣብቆ ነውና ምግብ ጡት መጥባት አይችልም። በስሪንጋ ነው እንደዚህ ፑሽ የተደረገ እንትን የሚለውና በቆሎ ወተት ነበረ ስታጠጣው የነበረው። ምንም እንትን የላቸውም፣ አቅም የላቸውም ነበረ። ከኔ ይልቅ እንግዲህ ከሷ ብትሰሚ ይሻላል። ስሜ ማዛ ይባላል። የመጣሁት ከዚህ ከወላይታ ነው።
ከዩኒቨርሲቲ አካባቢ ነው የመጣሁት። ለወሊድ ወደ ቤት ሄጄ ነበር እንዴ። እሺ በዛን ሰዓት ታሞ ያልወሰድኩበት ቦታ የለም። በሶስተኛ ቀን ነበር ይዤ ቁስል እያመመኝም የሮጥኩት ይዤ እንትን እያልኩኝ በጣም ታመመብኝ። ለመሞት ሁላ በደረሰበት ጊዜ አንድ ቀን ቤት ቁጭ ብዬ ሳለው ሀፍቴ መጣ። ሲመጣ እኔ ዶክተር ብዬ ነው ያሰብኩት፣ አላውቀውም። እሱ ወደ ቤት ሲገባ በእውነት እሱን መጠየቅ ትችላለች። ቁጭ ብዬ እያለቀስኩኝ ነበር። እንደው ጌታ በቃ ሰተህ የምትወስድብኝ ከሆነ ውሰድ ብዬ እንዲህ ወደ ሰማይ አንስቼ ሳለው ነው የገባው ወደ ቤት። በጣም ከባድ ጊዜ ነበረ። ጡት አይጠባም። በዛን ሰዓት 3 ቀን ስለሆነ ደግሞ ምንም የሚሰጠው ነገር የለም፣ አቅም የለንም። በዛን ሰዓት ውሃ እየሰጠውለት ትኩስ ወተት ጀመርኩለት። እየሰጠውኝም ከአቅሜ በላይ ሲሆን ተስፋ ቆርጬ ባለውበት አንድ ቀን ወደ ቤት መጣና ምን ሆነሽ ነው ብሎ ሲጠይቀኝ እኔ ዶክተር ነው በቃ ከአንገት በላይ ስፔሻላይዝድ መስሎኝ ያለው ነገር ነገርኩለት። ከዛ ልጆች ያገኙኝ አረ እኮ ቲክቶከር ነው ሀፍቴ ይባላል ምናምን ብሎ ነገሩኝ። ከዛ እኔ ሰውን ወዳለሁ እንጂ በደንብ አምኜ አላውቅም። እውነት በሰው እንትን ነውና አረ እኔን የሚረዳኝ ከእግዚአብሔር ውጪ እግዚአብሔር ራሱ ረስቶኛል ብዬ ነው ያሰብኩት። እሺ እሱም አይረዳኝም። ሀፍቴንም እንደዛ ነው ያሰብኩት። ማለት ይረዳኛል ብዬ አንድ ቀን ያ ተስፋ ከመቁረጥሽ የተነሳ ነው። ከአቅሜ በላይ ስለሆነ አልቻልኩም። ከዛ መጣና አጣይቆኝ ምን ብሎኝ ልጁን አይቶ ቀርጾ ምናምን እሺ በቃ እኔ ችግር የለም እመጣለሁ ምናምን ብሎ ሄደ። በዛ ሰዓት እሱ ማጠጣው ነገር የለኝ፣ ቤተሰብ አይጠይቀኝ። በጣም ከባድ ሁኔታ ውስጥ ነበርኩኝና ሻማ መግዣ የለንም። እሱ ደግሞ ከሰው ጋር ነው የሚሰራው። ባለቤቴ ሰው ጋር ስልክ ቤት ገጣጥሞ ምናምን ይሄዳል። የሚያገኝበት ቀን ያገኛል፣ ካላገኘ አያገኝም። ቤት ባዶ ሲል ለሁለት ባዶ እናድራለን። ግን እሱ እንዴት ነው የምናሳድረው የምለው ነገር በጣም ነው የሚከብደኝ። ከዛ በቆሎ ዱቄት በወንፊት አነጥረው ሙቅ ሰራለታለሁ። በዛን ሰዓት ከባድ ነው። ዛሬ ሳወራ ቀላል ነው፣ ግን በጣም ነው የከበደኝና አይመጣም። እሱ አንድ ቀን እመጣለሁ ብሎ እንትን ስላለ በቃ አይመጣም ብዬ ነው ያሰብኩትና ቶሎ ብሎ በ8 ሰዓት አካባቢ መጣ። እንትን ሲያደርግ እውነት ምንም ነገር የለውም። በስሪንጅ ነው እንዲህ ማጠጣው። ስሪንጅ ከአፉ ሲወጣ በጣም ነው የሚያለቅሰው። በጣም ጩኸቱ በቲክቶክ እንትን አይታችሁ ከሆነ ጩኸቱ አያስቀምጥም፣ ከአቅሜ በላይ ነው። ከዛ ባለቤትም ተስፋ ቆረጠና ውሰጂ ኦቶና ወስደሽ እዛ ከሞተ ከዛ እናመጣለን፣ ቤት ውስጥ አስቀምጠን ከሚሞት ኦቶና ወስደሽ ግቢ ያለኝ ኦቶና። ከዛ ኦቶና ልገባ ስል በንጋታው እሱ መጣ። ከዛ በኋላ ያለው ነገሮች አየ። በስሪንጅ እያጠጣሁት ነበረ። ሕክምናው እየተከታተለለት ወተት ገዛለት። ሕክምናው የት ነበር የተደረገው? ዶክተር ልደቱ ጋር አስጀመረኝ። ከዛ ሕክምና እየተደረገለት ሰውነቱን ብታዩ እንዲህ እግሩ ከዚህ ሊበጣጠስ እንደዚህ በዛን ሰዓት በጣም ከባድ ሁኔታ ውስጥ ነበርኩ። ቶሎ ብሎ ደረሰልኝ። ማንም አልጠየቀኝም በእውነት ቤተሰብ ራሱ ወልጄ እንኳን ማንም የጠየቀኝ በእውነት ሰው ታርሶ አራስ ቤት ምናምን የሚባል ነገር የለም። እሱ አይታስብም። እና በዛን ሰዓት ሀፍቴ መጥቶ ጠየቀኝ። ወደ ዶክተር ልደቱ ጋር እስቲ ልውሰድሽ አለኝ። ወሰደኝ። ዶክተር ልደቱ እስካሁን ድረስ እየተከታተለለት አሁን እንትኑ ተሰራ፣ ላንቃው ተሰራ፣ ለመሰራ ኪሎ አልጨመረለትም። ለዛ አሁንም እየተከታተለው ነው። ሌላ ትናንሽ ሕክምናዎችን እያደረገ አሁን እንደዚህ ስጋ ጨምሮ አሁንም ደግሞ ኦፕራሽን ለመደረግ ቀጠሮ እየተያዘለት ነው። ያ ሰውነቱ ጨምሯል። ሰውነቱ በጣም ነው ጨምሮ። ይሄ አይታሰብም። ያኛው አይተሽ ይሄንን ማየት በጣም ከባድ ነው። ያኛው ቪዲዮ አይተሽ ይሄን ማየት ከአእምሮ በላይ ነው። አሁን ትልቅ ሰው ነው። እንግዲህ እቺ የምትታየው ህፃን ልጅ ደግሞ ሽንት መቆጣጠር ማትችል እድሜዋን ወደ 10 ቀርቧል አይደል? አዎ ወደ 9 አኩል ምናምን ነው እና ከአረካ ነው ያገኘኋት። ሽንት መቆጣጠር ማትችል ልጅ ነች። ትምህርት ቤት አልገባችም። በጣም በሚያሳዝን ነገር ላይ ነው እንግዲህ ያለችው። ባዝ ውሃ እንትን ብሎ እዛ ውስጥ ተዘፍዝፋ ነው የምታድረው በጣም እንትን ስለሚላት እና አሁን ደግሞ ሕክምናውን አድርጌላታለሁ። ራስሽን አስተዋውቂኝና
እንዴት ነበር የተገናኛችሁት የሚለውን ንገሪኝ። ድምጽሽን ከፍ አድርጊ። ስሜ አይናለም ይባላል። የመጣሁት ከአረካ ከተማ ነው እና ከሀብቴ ጋር የተገናኘንበት መንገድ ልጄ እቺ ልጅ ተወልዳ ከተወለደች ዛሬ 9 ዓመት ከግማሽ ወሯ ነው። ውሃ ሽንት አትቆጣጠርም፣ ተፈጥሮ ነው እና ውሃ ሽንት አትቆጣጠርም። ከዛ የተነሳ በዛ ምክንያት ብዙ ፈተና ደርሶብኛል። ብዙ ተሰቃይቻለሁ። እንደ ሰው ልጅ ውጪ ወጣ ከልጆች ጋር መጫወት አትችልም። ዳይፐር አይጠጋም፣ ፋንት አትለብስም፣ ሱሪ አትለብስም። በጣም ውስጧን ያቃጥላታል። ማለት ዳይፐር መጠቀም አትችልም። ስትጠቀም ሌላ ቁስል ተጓዳኝ እንትን አለ። አዎ ሌላ ቁስል ይወጣል እና ከዛ በቃ እንዲሁ ላላ ያለ ልብስ ቀሚስ እና በቀን ጊዜ አይሰጥም። እንዲሁ እንደ ጠብታ ልክ በተሰበረ እንስራ ውስጥ እንደ ተጨመረ ውሃ ነው። እንዲሁ እየፈሰሰ ይውላል ያድራል። ከዛ ደግሞ አልፎ አልፎ በሶስተኛው ቀን ወይም አንድ ሳምንት ቆይታ እንዳለ ነጭ ይሆንና ውጪው እንዳለ ዙሪያው በሙሉ ነጭ ይሆንና ቁስል ይወጣል። እዛን ሰዓት ሁላ እያለቀሰች እኔም አብሬ ከሷ ጋር እያለቀሰን እናድራለን። በዚህ ምክንያት ደግሞ ቤተሰብ አያስጠጉንም። ማንም ይጠይቅ የሚደርስ የለም። ከራይ ቤት ሰው እንኳን አይሰጥም። እሷ በሽተኛ መሆኗን ካወቀ በኋላ ከራይ ቤት ከገባው እንኳን ያወጣሉ። በጣም ብዙ ተሰቃይቼ የምሰራው ነገር የለኝም። ሚረዳኝ ሰው የለኝም። ከእግዚአብሔር በስተቀር ማንም አጠገብ ጎን የሚሆን ሰው የለም። ከዚህ በሽታ የተነሳ በጣም ተሳዳጅ ሆኜ በሰው ኩሽና ከኩሽና ወደ ሰው እንኳን ኩሽና ለማከራየት ለኩሽና እንኳን ፍቃደኛ አይደለም። አቅም አለኝ ለመስራት ሞያ የእጅ ሞያ አለኝ። ሰው ቤት ገብቼ ለመስራት በማትቼ ይሄ ታስቀምጫት ነው የሚሄደው። በቃ ብዙ በራህም በራቁትነትም በኑሮ በሁሉም ነገር ተጎጂ ነበርኩ። እግዚአብሔር ግን ሀብትን እድሜ ይስጠውና ሀብት በሰው ሆኖ በሰው ጠቆማ ሄደው እኔ ጋር ደረሰ። በጣም ብዙ 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 ልፋት ለፍቶ የራሱን ጊዜ ሰውቶ የራሱን ሰዓት ሁሉ ሰጥቶ ልጄ ግሬስ ሆስፒታል 2017 ላይ ከጥር ጀምሮ ነው አይደል? ከጥር ጀምሮ የካቲት 21 እዛ ግሬስ ሆስፒታል ሕክምና እንድትቀበል ተደረገች። ሕክምና ተጀመረ። እዛው ኦፕራሽን ተደረገች። እግዚአብሔር ይመስገን። ብቻ አሁን 2017 ጀምሮ እግዚአብሔር በሀብቴ ሆኖ በጣም ብዙ ረዳኝ። ልጄም ዘንድሮ ደግሞ ትምህርት ቤት ገባች። ዋው ደስ ይላል። አሁን ዳይፐር አድርጋ ብትመጣም እንደ በፊቱ አይደለም፣ በጣም ቀንሷል። በዛ ላይ በጣም በብዙ እየጸለይን እግዚአብሔር ረድቶናል እና ለዚህ እግዚአብሔር በሱ ሆኖ ስለረዳን እግዚአብሔርን በቅድሚያ አመሰግናለሁ። በመቀጠል እግዚአብሔር አምላክ እድሜ ይጨምርለት፣ ዘመኑን ይባርክ፣ ጤናውን ይባርክ። አመሰግናለሁ። እኔም አመሰግናለሁ። መልእክት ታስተላልፍና እንዘጋለን። እሺ አመሰግናለሁ። እንኳን አደረሳችሁ ማለት ፈልጋለሁ በድጋሚ። እንግዲህ ይህንን ምስል የሚከታተሉ የሚያዩ ወገኖቼን ማለት የምፈልገው በእጄ በዙሪያዬ ብዙ የተጨነቁ ወገኖች አሉ። እንደነገርኩሽ የ20 ብር ፓራስታሞል ቅንጦት የሆነባቸው እናቶች አባቶች አሉ እና ከጎኔ እንዲቆሙ ጥሬን በዚህ አጋጣሚ ጥሬን ማስተላለፍ ፈልጋለሁ። እንግዲህ አሁን እንደጀመርኩት እንደነገርኩሽ የማዕከሉን እንግዲህ ኦሬዲ ወደ ስራ ማዕከሉን እንግዲህ ወደ ስራ ለመጀመር ኦሬዲ ሁሉም ነገር ጨርሻለሁ። እንግዲህ የቀረኝ አልጋዎችና ፍራሾች ስለሆኑ እንግዲህ ቅድም የጠቀስኩት መስሪያ ቤቶች እንዲተባበሩ በእግዚአብሔር ስም ጥሬን አስተላልፋለሁ። ከዚህ ቀደም በተለያዩ በጎ አድራጎት ስራዎች እንደሚሳተፉ አውቃለሁ። ያየን በአይናችን ያየነው ነው። ወላይታ ሶዶ ዩኒቨርሲቲ ግብርና ኮሌጅ፣ አውሮ ጎዳና
የኢትዮጵያ መንገዶች ባለስልጣን ሶዶ ዲስትሪክት ካቶሊክ ሚሽን። ስለዚህ እባካችሁን በእግዚአብሔር ስም ነው ማለት የምፈልገው። አመሰግናለሁ። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ። እናንተንም እጅግ በጣም አመሰግናለሁ። በመጨረሻ ማስተላልፈው መልእክት ቢኖር እስካሁን ድረስ ባለው እኔ ወደፊት ወጥቼ ታየው እንጂ ከጀርባዬ ግን ከሀገር ውጭም ከሀገር ውስጥም ያሉ ደጋግ ኢትዮጵያውያን አሉ። በአረብ ሀገራት ላይ የሚኖሩ በደቡብ አፍሪካ፣ በውጭ በአሜሪካ እንዲሁም ደግሞ እዚህ አጠገቤ ያሉ ደጋግ ኢትዮጵያውያን አሉ። እጅግ በጣም ማመስገን እፈልጋለሁ። ቀናነታችሁንም ከዚህ ቀጥሎ ባለውም ከጎኔ እንድትሆኑ በእግዚአብሔር ስም ለምናችኋል። እኚህ የምታዩቸው ሁሉ የእናንተ ውጤት ነውና ክፉ አይንካችሁ፣ እግዚአብሔር ያክብራችሁ ማለት እፈልጋለሁ። እንኳን አደረሳችሁ ሁላችሁ ነው። መስከረም ጠባ ደስ ይላል ደስ ሲሄድ አሮጌ ሲመጣ አዲስ መስከረም። የእሳቸውም እንግዲህ ልጅ አልወለዱም፣ መውለድ አይችሉም። ለዛ ነው እንግዲህ ልጁ ነኝ ብሞትም ቅበረኝ ሲሉ የነበሩትና ዛሬ ያ ማለት 2016 ማለት አሁን ስንት ዓመት ማለት ነው? ዛሬ 3 ዓመት ሞላ። 2008 አይደለ? 2018 ዓመት ነው። ሶስተኛ ዓመቴ ነው ይሄ። ሶስተኛ ዓመት ይያለው ማለት ነው። ሶስተኛ ዓመት። ኦኬ ያው ኦኬ ከጀመርን ያው ሶስተኛ ዓመት ማለት ነው። ኦኬ ወደ ሶስተኛ ዓመት እንግዲህ ከነሱ ጋር ከተገናኘው እንደዛ ነው። በነገራችን ላይ ግን በእነዚህ እናትና አባት እኔ ከዚህ ቀደም በቲክቶክ አካውንት ከለቀቁ በኋላ የነሱን ቪዲዮ እየቆረጡ ለናውሴ ለምኑ አንተ ብቻ ነው ለኔ ማንም የለኝ፣ ላንተ ብቻ ነው፣ ላንተ በላይ ያለው አንተን ክበር ጠብቅን አብላ አጣጣ ያለው ሰዎቹን ደግሞ እድሜ ይስጠው እግዚአብሔር። አሜን። ያባል የነሱ በሩን ከብተው ለነሱ እድሜ ይስጠው። ለአንተ ግን የነሱ ሀደራ ይዜ የሚዞረው የሚወርጠው ለአንተ ደግሞ የልጅ ልጅ ለአንተ እድሜ ሰጠ፣ እድሜ ጠጋ ስጠኝ። ለአንተ ቀባሪ ለእኔ ቀባሪ ማን ነው? አንተ ነው። አይሞቱም፣ ችግር የለውም። ሞት ማን ያውቃል? እግዚአብሔር ነው። እውነት ነው። እግዚአብሔር ነው የሚያውቀው። ለእኔ ሞት ለአንተ ብቻ ነው። እኔ ተቀምጭ የለ እኔ ወንድሜ የለ ሴት ልጆች እያለ እነሱ ለእኔ አይረዱም። የራሶች ብቻ ነው የሚሮጠው። ለዚህ እግዚአብሔር ለእኔ የሰጠው ልጅ ብለው የሰጠው ፈጣሪ አምላክ ዛሬ እምዬ ማራ ኪዳኗ ቃል ለአንተ ጎን አይቆም። አሜን። ለአንተ ጎን ይቆም። አሜን። ለእኔ ልጄ ታላቅ ልጅ አንተ ብቻ ነው የሚያውቀው። እኔ ሌላ የሚያውቀው የሚገርመው ቤቱ እንደዚህ አልነበረም። መጀመሪያ ሶፋው ምኑ ሁሉ የሚተኙበት አልጋ ሁሉ እኔ ገብቼ ነው ያው እንትን ያልኩት። በጣም የሚያሳዝን ነበር ቤታቸው እና ያው እኚህን እናትና አባት ቪዲዮ እኔ ቲክቶክ ላይ ከለቀኩ በኋላ ያንን ከቲክቶክ ላይ ዳውንሎድ እያደረጉ ብዙ ሰዎች ያው የተለያዩ ቪዲዮዎችን እየሰሩ የራሳቸው አካውንት እንትን እያሉ ነውና ከኔ ውጪ ሌላ ማንም እንትን የሚላቸው የለም። አጠገባቸው ላይ እኔ ነኝ ያለሁት። እንዳትሸወዱ። ሌሎች ሰዎችም እንዲህ የላኩ ቪዲዮ እንትን ይላሉና አካውንት ፖስት ያደርጋሉ። ምን ይላሉ? ምንም ከነሱ ጋር የሚገናኝ ነገር የለም። እኔም አላቅም፣ እነሱም አያውቁም። እማ እንግዲህ አንዲት እልፉ የምትባል ቅንና ደግ ልብ ያላት እህታችን እልፉ የምትባል እህታችን ለበዓል መዋያ ብላ ለእናንተ 5000 ብር ልካለች። ሀብቴ ለአንተ ሰዎች 5000 ብር ስጣቸው ለበዓል መዋያ ብለው ይሄው 5000 ብር ሰጥተዋልና ይሄው ማነች? እልፉ። አዎ እንኩ የእልፉ እድሜ ይስጠው። አሜን። እንኩ የሷ እድሜ ጠጋ ይስጠው። አሜን። ፈጣሪ አምላክ ዛሬ ኪዳኗ ቃል እምዬ ማርያም መድኃኒዓለም ክርስቶስ ለሷ እድሜ ይስጠው። አሜን። ለአንተን እድሜ ይስጠው፣ ለሷን እድሜ ይስጠው። አሜን። አንተ እንደዚህ ሀተራ ሸክመ የሚመርጠው ለአንተ መድኃኒዓለም ክርስቶስ እምዬ ማርያም ለአንተ ጎን ይቆም። አሜን። እድሜ ይስጥሽ፣ እግዚአብሔር ይጠብቅሽ። እኔ ልጅ የለም ነበር፣ ልጅ ሆነሻል። እግዚአብሔር አንቺን ጠብቅ። ሀብቴንም ውሎ ይግባ። አሜን። ውሎ ይግባ። ልጅ የለኝም፣ አንድ ነኝ እኔ። ቀባሪ እሱ ነው።
የሚያበላው እሱ ነው፣ የሚያጠጣው እሱ ነው። ለሁሉ ሁልጊዜ እኔን እየተቸገረ ነው ያለው እሱ። ጌታ ይስጥሽ። እንግዲህ ይኸው አሁንም ደግሞ እልፉ ስቴሽነሪ ላንተ እንኳን አደረሰ በማለት የበዓል ስጦታ ልካለች። በዚህ አጋጣሚ እልፉ በተለያዩ በጎ ስራዎች የምትሳተፍ እህታችን ነች። የእንኳን አደረሰ በማለት የዓመት በዓል የዓመት በዓል ሞያ የ5,000 ብር ይኸው 5,000 ብር ሰጥታለች። እንኳን አደረሰ ብላ ለዓመት በዓል አመስግናት። እሺ እንኳን አብሮ አደረሰ። ያው እግዚአብሔር ይስጣት። በጣም ነው የማመሰግነው። እግዚአብሔር ይስጥሽ፣ ክፉ አይንካሽ። እውነት በማሰብሽ በጣም ደስ ብሎኛል። እንኳን እግዚአብሔር በዓመት በዓሉ ጠብቆ በክፉ ዘመን በአልጋ ላይ በሆንኩበት ዘመን ሁሉ ጊዜ አልፎ ዛሬ ደግሞ በእግሬ ቆሜ ዛሬ በዓመት በዓል መድረሴ ደስ ብሎኛል። እግዚአብሔር ይስጥሽ። በጣም ነው የማመሰግነው። ክፉ አይንካሽ። የእንኳን አደረሳችሁ መልእክት አሁንም ቢሆን ከዚህ ቤተሰብ አልተለየውም፣ ወደፊትም አልለይም በማለት አቡሽዬ እስከሚድን ድረስ ከእናንተ ጋር ነኝ ብሎ ይኸው የእንኳን አደረሳችሁ መልእክት ይኸው ልኳል። አመስግኑት ዶክተር ልደቱ። እንኳን አብሮ አደረሰን። እግዚአብሔር አምላክ ይባርክ፣ ተባረክ። እስካሁን ድረስ ከልጄም ሳይለይ እያከመው እያየው ቼክ እያደረገው እስካሁን ድረስ ቆይቷል። እግዚአብሔር አምላክ ዘመኑን፣ ጤናውን፣ ህይወቱን፣ ልጆቹን፣ ቤቱን ይባርክ። አሜን አሜን አሜን። እንግዲህ 5,000 ብር ለበዓል እንትን ብሏል። በዛ ላይ አቡሽን እስካሁን እየተከታተለ ያለ እውነት ነው። አዎ እውነት ነው። እግዚአብሔር ይባርክ፣ ተባረክ። እሺ እግዚአብሔር አምላክ ይባርከው፣ ዘመኑን እግዚአብሔር ይባርክ። ዶክተር ልደቱን ጤናና እድሜ ይስጠውላለሁ። ተመልካቾቻችን ከወጣት ሀብታሙ ጋር የነበረን ቆይታ ይህንን ይመስል ነበር። በዙሪያው ብዙ ሰዎች ዳይፐር የሚያስፈልጋቸው፣ ገንዘብ፣ መድኃኒት፣ ሕክምና የሚያስፈልጋቸው ብዙ ህፃናት፣ ብዙ እናቶች፣ ብዙ አባቶች፣ አረጋውያን አሉ። ይህንን ወጣት እንድታግዙ እኛም በጣቢያችን ስም መልእክታችን እናስተላልፋለን። ተመልካቾቻችን በድጋሚ እንኳን ለመስቀል በዓል በሰላም አደረሳችሁ። ከቀሪ ከወላይታ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ እጋብዛለሁ። መልካም በዓል። መስከረም ጠባ ደስ ይላል ደስ ሲሄድ አሮጌ ሲመጣ